ከቤት ውጭ ብለውኛል። እንደውም ልንገርህ ፋሚሊ ከቤት ውጭ ብለውኝ ላይክ እንትን ብር እያጠራቀምኩ ነው። ሩሜት የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂ ሰላም ዩቲዩብ እንዴት ናችሁ? አቡኔም ዛሬም እንደተለመደው እንግዲህ በቲክቶክ ላይ አነጋጋሪ አስቂኝ የተባሉ ቪዲዮዎች በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ፣ ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ ልሂድ። ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለን ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላው ወንድ ጋር የምትሄድ አይነት ነች። እኔ ወዳለሁ አንቺ ይሻላል። እንክብካቤ ሴት ልጅ አጠራም፣ ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። ፋራ ስለሆነ ያለችው ልጅ ለወደቷል ይመስለኛል። ያቺኛዋ ደግሞ እኔ ግን ይሰራል ደግሞ እንክብካቤ ሲበዛ የበረ ነው። በቃ ስናይ ምናምን በጣም አለ አይደለ የሚንከባከቡ ወንዶች ብዙ ጊዜ ፍቅር አይቀናቸውም። ቢደበድቡ ምናምን ነገር ይሳካላችኋል። እኔንም ደብድቡኛል ምናምን ነገር ታያላችሁ ቲክቶክ ላይና የሆነ የሳቱት ነገር አለ። እንደ ተፈጥሮ ወይ የተሰጣቸው ነገር አለ፣ ግን ልክ አይደለም። የባሌ ብልት ትንሽ ነውና በሱ ለክተሽ አጥብብልኝ የምትሉኝ ሴቶች አላችሁ። ይሄ ህክምና የሚደረገው ባልና ሚስት ደስተኛ እንዲሆኑ በግንኙነት ህይወታቸው የበለጠ እርካታን እንዲያገኙ ነው። ግን ይሄ ትዳር ቢፈርስስ ባይሳካስ መልሰን ማስፋት እንችላለን? አንችልም። ለዛ ነው ያስቀመጥነው የራሳችን ስታንዳርድ አለ። ሁለት ጣት ብቻ እንዲያስገባ አድርገን ካስተካከልን በኋላ በግንኙነት ሰዓት ፍሪክሽን ይጨምራል፣ ስሜት ይጨምራል፣ ወደ ነበረበት ይመለሳል። ከዛ ላይ ወደፊት ወሊድም አይከለክልም። ኦር ትዳር እንኳን ብትቀይሪ በሆነ አጋጣሚ ያ ቢፈርስ ወደፊት ግንኙነት ስታረጊ ህመም እንዳያመጣ አድርገን ነው ይሄን ህክምና የምንሰራው። ለዛ ነው የበለጠ ማጥበብ ይቻላል ወይ ብላችሁ ጠይቁ። ብዙም ሪከመንድ ማናረገው ለማለት ያህል ነው። ከሁለት ጣት በታች ማጥበብ ፈልጋችሁ ነበር? ኧረ ግን ከባድ ነው። ዶክተር ግን ኢንትሮ የላትም። የዚህ ሴትዮ ቪዲዮ ሲመጣላችሁ ቶሎ ብላችሁ ስክሮል አድርጉ ወይ ኤርፎን ተጠቀሙ እንጂ ልክ አይመጣም። በዚህ ሰዓት በተሰማ መረጃ አዶናይ ውሉን ማቋረጡን ገለጸ። አዶናይ ብዙ ተስፋ ከተጣለበት ከሲድሮ አፕ ጋር የነበረውን የአምባሳደርነት ውል ማቋረጡን አስታውቋል። ታዋቂው ቲክቶከር አዶናይ ከሲድሮ አፕሊኬሽን ጋር የነበረውን ማንኛውም ግንኙነት 100% ማቋረጡን ነው ይፋ ያደረገው። አዶናይ ባስተላለፈው መልእክት እነሱ ባሰራጯቸው ቪዲዮዎች ምክንያት መተግበሪያው ከ400,000 በላይ ውርዶች ወይንም ዳውንሎድስ ማግኘቱን ገልጿል። መተግበሪያው በተጠበቀው ጊዜ ለህዝብ ይፋ ሳይሆን በመቅረቱ በራሱ ስምና ብራንድ ላይ የሚኖረውን እምነት ላለማጣት ሲል ግንኙነቱን ሙሉ በሙሉ ለማቋረጥ መወሰኑን እና እስካሁን ላሰራጨው ቪዲዮዎች ምንም አይነት ክፍያ እንዳልተከፈለው በመግለጽ ህዝቡን ይቅርታ ጠይቋል። ከባድ ነው። ሲድሮ በጣም ሲጠበቅ የነበረ አፕ ነው። በዛ ላይ ይከፈላል ምናምን ተብሎ ብዙ ሲጠበቅ ነበር። ቲክቶክ ያው አብዛኛው ሰው ስለማይከፈለው ማስታወቂያ ካልሆነ ክፍያ ስለሌለው ይሄኛው ይከፍላል ተብሎ ስንት ተጠብቆ ነበርና ከባድ ነው። ከቲክቶክ ጋር ለመፎካከር የሚከብደዋል ብዬ አስቤ ነበር። አሁን ደግሞ አዶናይ ከወጣ ነገሮች ትንሽ ከበድ ይላሉ ብዬ አስባለሁ። ወይኔ ሼባው ሰራዊ ካጠገብ ያሉ እንዴ This is a spray. This is what I did. Na, leftሽ ነው እንዴ? ነገር ነው የምትፈልጊኝ? ትንሽ ቢያብሏሏት እኮ ጋሽዬ ስርዓት ትይዛለች። እርሶ ነው ጸጥ እያሉ
加3加2加4加2加3加5加8减6减5减2减3加5加2加3加8减5等于29。አሁን የኢትዮጵያ ልጅ እኮ አይደለም ችግሩ፣ የኢትዮጵያ አስተዳደጋችን ነው። ካሁን ይሄ ልጅ እንደዚህ አይነት ስድብ መሳደቡ ይሁን። እስኪ ዝም ብለን እንለፈው ሄደን እንኳን። ሰላም እንዴት ነህ? ወይ እንዴት ነሽ? አለን። ፓስታ ፈልጌ ነበር። ፓስታ 150። እሺ እሺ፣ አመሰግናለሁ። እንዴ ክፈይ እንጂ። እንደውም መልሳለኝ አንተ ጋር። ስንት? 50 ብር። ስንት ነው እሱ? 150 እና 100 ብር አለብኝ። እንደዛ በያ ታዲያ ምንድነው ይሄው? ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ። ማን ልታስኮንኝ ነው እንጂ? አምታቷት እንዴ? እኛ እናምታታችሁ ነው። አሁን ዋና የተበለው ቀይ እንዴ ስንት ብር የተቀበላ ስንት ብር ይመለሰላት የዛጉ ሰዎች። እኔ ብር አላጣው፣ ፍትህ ነው ያጣሁት። ፍትህ እንዲሰፍን ነው የምፈልገው። ኃይልዬ አንተ እኮ ገንዘብ ኖሮ ፍትህ ነው ያጣው፣ ገንዘብ ኖሮ ፍትህ ነው የጎደለብን። እኛ ሁለቱንም ያጣን፣ ሁለቱም የጎደለብን ሰዎች ምን እንበል? ጥያቄ ኃይልዬ አንተ እኮ የዋህ ስለሆንክ ነው እንጂ ገንዘብ ካለ ፍትህ ብቻውን አይደለም ከፍትህ ጋር ይቀርብላል የትኛውም ዓለም ላይ። ኃይልዬ አንተ እኮ ኢትዮጵያ ላይ ጥንቅቅ አድርገው ታውቀን። በየኦሎምፒኩ ላይ አሸንፈህ ኢትዮጵያን ባንዲራ እንደዚህ ሰቅለ ባነባ ቁጥር አብረን ያነባን ሰዎች ነን። አሁን ግን የኢትዮጵያ ባንዲራ ሲሰቀልም ሲወርድም ነው የምናለቅሰው። ተምታቱብናል። ምን እንዳለ ምን እንደጎደለን ራሱ አናውቅም። የምሬን ነው። አሁን ይሄ ንግግር ለኢትዮጵያ አይገባም። ይሄ ንግግር ቀጥታ ንስሐ የሚያስገባ ነው። ቅርብ ወዳለ ቤተክርስቲያን ሄደ ንስሐ ገባ። ገንዘብ ኖሩኝ ፍትህ ነው የጎደለብኝ ይሄ ለኛ ኃይል ይሄ ለኛ ይሄ ንግግር አይገባም። የምሬን ነው የምልህ። ንስሐ ገባ። እኛም አፉ ብለናል። ሌጀንዳችን ስለሆንክ አመሰግናለሁ። እንደ ጥፋተኛ ነው የተቆጠረው ፍትህ አጥቻለሁ ማለቱና ያው ፍትህ የትኛውም ዓለም ላይ በገንዘብ ሊቀየር ይችላል። ግን ኃይሌ ምን አይነት ፍትህ ያጣው? ያው ደግሞ ትልቅ ሰውም ስለሆነ በገንዘብ ላይ ይጫወት ይችላል። ይሁን እስኪ አይኖችሽ ነፍስ ይዘራሉ ወንጅናሽ ሻማርዬ በእናትሽ እሺ በለንና እንደው እንደ አይነቱን ነገር ተው ነው አዳረባካታ ጎጎን አንዳንድ ኮንተንት በቃ እንዲህ ነው ያበላል። የኛ ያለ ፍቅር የኔ ኮርናት ምንም እዛው በዛው መደነቋቆር ትርፍ የሌለው ስራ አሁንስ ሳናቸው አንዳንዱ ስራ ያበላል። እንደዚህ የተለያዩ ሴቶች ያገኝላል። ጨለስ ብቻዋን ሻማር ግን ያረፈታው የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመርዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ይህ ሰውዬን ሰራዊትን አቅርቦ ምናምን ነበር እና ብዙ ሰው ሲቃወመው ነበር። እንዴት እነሱን ነፃ ለማድረግ እነዚህ አይነት ቪዲዮ ትሰራለህ ምናምን የተበደለው ህዝብ እሱን እያለ ነበር። እነ ሰራዊትም ሙሉ ለሙሉ ነፃ አልተባሉ፣ በዋስ ነው የተፈቱት። ፍርድም አልተሰጣቸውም። ነፃም ስላልተባሉ ከባድ ነው አላ እነሱን ነፃ አድርጎ ማሰብ ምናምን ነገር የህዝቡ ተቃውሞ አለ። መረጃ ለማዛባት ምናምን ተብሎ እንግዲህ ታስሯል። እንግዲህ የራሱ ጥፋት ነው፣ ምንም ማድረግ አይቻልም። እስካሁን ድረስ በቆሎ ቅቅል ለምትበሉት አሁን ደግሞ በ10 ደቂቃ የሚደርስ ጥብስ ነው መብላት ያለባችሁ። መጀመሪያ በቆሏችሁን እንደዚህ ከጠበሳችሁት በኋላ የገበታ ቅቤ፣ ነጭ ሽንኩርት እንዲሁም ደግሞ ክሬም ሚልክ እንዲሁም ቁንዶ በርበሬ፣ ትንሽ የጨው ቺዝ አርጋችሁ
በቆሏችሁን የጠበሳችሁትን ጨምራችሁ ቺዙ ቀለጥ እስኪል ትተውታላችሁ። ከላዩ ላይ የፈለጋችሁትን መጠቀም ትችላላችሁ። እንዴት እንደሚጥም ልነግራችሁ አልችልም። ሁላችሁም ሰርታችሁ መሞከር አለባችሁ። በቆሎ በቺዝ ከባድ ነው። አይ ነው አሁን ክረምት ላይ ነው በቆሎ ብዙ የሚበላበት ታይም ነው ምናምን፣ ነገር ግን ጠብሰ ከዛ ቺዝ አድርገህ ምናምን ነገር አረ ይሄ በጣም ቱማሽ ነው። 1% የሆኑ ኢትዮጵያውያን የሚበሉት አበላል። ከአባት ጋር ሆስፒታል ስትሄድ ሰላም እንዴት ናችሁ? ምን ነው ያመመው? ምን ነው ያመመው? አንተ ውስጥ እያመመኝ ነው እየተሰማኝ አይደለም። ስንት ዓመት ነው? 17 መሰለኝ። ኧረ አባኔ 25 ነው። 25 ደግሞ ይሞላ በቃ 25 ድክልት እንደ ከዚህ በፊት የሚያመው ምናምን ነገር ይሄ ማያመው በሽታ አለ እንዴ? ምን ማያመው በሽታ አለ? አገር አላርጂክ ነበር። አላርጂኮቹ ራሱ ከመብዛታቸው ስማቸውን ዘረጋውት። ወላሳውሳሉ ምን ነበር ሄሎ መቤት ያቡሽ ምን ነበር አላርጂኩ የሚያመው? ደግሞ ምን አላርጂክ ነው ብትለኝ ልጁን ማመር ከሰውገዛ ደግሞ እንዳታስገድለው። ነግሬሃለሁ አንተ ሰውዬ ከፈለክ አንተ ታከም። አንተ የታመምከው ጭንቅላትን ተመርመር። አንድም ባጃም ሽማግሌ ድጋሚ ቻኪ ቤት ይጃል አይደለም። እኔ ጠቋይ ቀልባለሁ እንዴ ስላንተ በሽታ ማቀው አባቶች ምንም ማያገባቸውም አይነት ቪዲዮ ነውና ግን ብዙ አባቶች አሉ የልጆቻቸው በሽታ ምናምን ላያውቁ ይችላሉ። እናቶች አወሮቻቸው ስለሚውሉ ምናምን ነገር ባህሪያቸውን ያውቃሉ። ግን እድሜ አለማወቅ ድረስ ከባድ ነው። ትገበያለሽ? ምን ትገበያለሽ? እናት ጋር ትደውያለሽ ወይ? የትም ጋር ትደውያለሽ? ያማላ ትገበያለሽ? ሳሎን ነች እንዴ? እትግዛው ወይ መቤቴ እነሱም ላይ ይገባሉ ማለት ነው። ሳንቶች ነው ኧረ እኔ ቢገቡ ምን አገባኝ? ህፃን ልጅ እኮ አይደለሁም። ይግቡ መቤቴ። ፋዘራውን እዚህ ላይ ብላይ ቢኖር አያገባኝ። ከቤት ውጭ ብለው እንደውም ልንገርህ ፋሚሊ ከቤት ውጭ ብለው ላይክ እንትን ብር እያጠራቀምኩ ነው። ሩሜት አንድ ልጅ ስለምጣሽው ማለት ነው። አዎ ለክላስ ደግሞ ታውቃለህ፣ አሜሪካ ሀገር ትምህርት ውድ እንደሆነ ታውቃለህ። ምንድን ነው የምትማረው አንቺ? ቆይ ምንድን ነው መማር የምትፈልጊው? ምንድን ነው አንቺ? ዴንቲስት ቆላስ ምን ሱሲ በስንት ዓመትሽ ነው ከኢትዮጵያ የመጣሽው? በ19 ሆነሽ? አሁን ግን በብዛት አንድ ነገር ልንገራችሁ ጋይስ፣ የምር ይሄ ሲሪየስ ማቲ ፕሊዝ ማቲ ሲሪየስ ነገር ነው የምነግርህ፣ በብዛት ማለት ነው ሲሪየስ ማቲ ከኢትዮጵያ አሁን የሚመጡ ልጆች እኔ ሌሎች ጓደኞቼም ላይ ስለደረሰ ነው። አሜሪካን ሀገር ብታድጊ እንደዚህ እንደማትሆኝ ታውቂያለሽ። አሁን አባቴ ቢመጣ እናቴ አንድ አመትሽ ስለሆነ አረ ያሉት ይብስባችኋል። አረ ተይ አዳምጪኝ፣ እሺ ቢዩ ታረግሻለሁ። አንዴ አዳምጪኝ፣ አታቋርጪኝ። ምን አለ መሰለሽ ቤተሰቦችሽ ከኢትዮጵያ አምጥተውሽ ዛሬ አሜሪካ ስለገባሽ ምን ያመጣሉ? አባቴ ቢያኝ እናቴ ቢያኝ ቆንጆ የወለዱሽ አባትሽን እናትሽ ያገባቸዋል። አሁን ላይ ቫይሬጅ ላይ ነሽ። ያገባቸውማ ከቤት ውጪ ባላልኝ እየሰማሽ ያገባቸው። አንዴ ልጨርስና ከዛ በኋላ እኔ እሰማሻለሁ። እኔ ቆንጆ የሆነ ችግር ሊኖር ይችላል። በቤተሰቦችሽ ተበሳጭተሽ ሊሆን ይችላል። ቤተሰቦችሽ አናደውሽ ሊሆን ይችላል። ግን የኔ እናት ቤተሰብ ነው። አባት ነው። እናትሽ አንቺን ለማስተማር አንቺ ጥሩ ደረጃ ትደርሽልናለሽ ብለው ነው ቤተሰቦችሽ ያመጡሽ ከአዲስ አበባ አይደለ? ከአዲስ አበባ አምጥተውሽ አንቺ ትለወጭልናለሽ ሲሉ አንቺ ባለሽበት መንገድ ትክክለኛ መንገድ እየሄድሽ ስላልሆነ ቤተሰቦችሽ ተናደውብሽ ይሆናል። ግን ቢናደዱብሽም ቢመቱሽም ቢሰድቡሽም አንቺ ኢትዮጵያዊ ነሽ። ስነ ስርዓትሽን ይዘሽ አድገሽ ቤተሰቦችሽን ለመጦር ነው እንጂ እዚህ ጋር መተሽ አባቴ ምን አገባው እናቴ ምን አገባት እያልሽ እዚህ ጋር እኔ ከአንቺ ጋር ቁጭ ብዬ እነባናናም ይሄን ነገር ቢያንስ ለዚህ ልጅ ምክር ስጧት። ቤተሰቦችሽ ናቸው ይሄን ነገር አናስተናግድም እዚህ ውስጥ። እናቴ ምን አይነት ትውልድ ነው የፈጠርነው ዘንድሮ? መካሪዋ አሪፍ ናት። እነዛ ወንዶቹ ግን በጣም ባለጌ ናቸው። ገና ለልጅቷ ገና 20ዎቹ ምናምን እድሜ ላይ ያለችው በቃ ፋይሬጅ ነው። ምንም ነገር ለማድረግ ዝግጁ ናት። ገንዘብ ለማግኘት ባለፈው ቪዲዮ አይተናል ምን እያደረጉ እንደሆነ። ቴሌግራም ላይ ምን አይነት ነገሮች ፎቶ እየሸጡ ገንዘብ እንደሚያገኙና አስቡት። አሜሪካ ላይ ሄዳ ስንቱ ነው አሜሪካ መሄድ የሚመኘውና ላይፉን ለመቀየር የሚሞክረው። እዛ ሄዳ እንደዛ ቲክቶክ ላይቭ ላይ ምናምን እየጨፈረች ምናምን ነበረ። የማይሆኑ ቪዲዮዎች ነበሩባትና ከባድ ነው። ጨራሽ ደግሞ አንድ ቤት ናቸው እናትና አባትም እያሉ ነው። ግን እንደዚህ ምን ትሆነው? ያው የአሜሪካ ህግ ልጆች ላይ ያላቸው ነገሮች ትንሽ ጠበቅ ስለሚል እነሱም እንደ አበሻ ቢሆን ቀጥቅጦ ምናምን ነገር ያስተምራታል። ግን እዛ አሜሪካ ላይ ልጅ መንካት በጣም ከባድ ነገር ነውና የሀገሪቷ ህግም በዛው ልክ ልጅ ለማሳደግም አይሆንምና እንዳለችው አሜሪካ ያሉ ልጆች በስርዓት ያድጋሉ። እዚህ ተበላሽቶ ነው የሚሉት። እሱም ከባድ ሊሆን ይችላል። ምናልባት እዚህ ሲልኩላት የነበረው ገንዘብ አበላሽቷት ሊሆን ይችላል እንጂ ሁሉም ኢትዮጵያ ውስጥ የሚያድጉ ልጆች የተበላሹ ናቸው ብዬ አላስብምና ብቻ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ቻው።